ጭራሽ የመጨረሻው ዘግናኙን ቃል እንደነገራችሁ ከፈለጋችሁ ነብዩን ሰለላሁ ዐለይሂ ወሰለም መታዘዝ በአላህ ላይ ማሻረክ ነው ያለው። በግልጽ ቋንቋ ሙሽሪክ ናቸው አሉ። እንዴት ስንላቸው የኛዎቹም ነገ ሲያድጉ እዛ መድረሳቸው አይቀርም። አላህ ያሳካላቸው። ስለዚህ ሐዲሱን አንቀበልም ካሉ ቁርአኑን እንዴት ተቀበሉ ታዲያ? እኛ ሐዲስን በመቀበላችን በሰላም እንሄዳለን። እናንተ ሐዲሱን ኢንካር ካረጋችሁት ምን ልታረጉት ነው? ቁርአኑን የማይመልሱትማ ብዙ ጥያቄ እኮ የነሱ ቁርአን ብቻ ነው እስልምና ብሎ መስበክ ጀመረ። መጨረሻ ላይ እኔ ነብይ ነኝ አለ። ራሱ ነብይ ነኝ ብሎ አወጀ። በራሱ መስጊድ ላይ ገደሉት ነው ማለት ነው። ሰላት እኮ አሁን የለም እያሉን እኮ ነው። ቁርአን ላይ ስንት ከመቶ በላይ ተጠቅሶ አይደል? አዎ ተጠቅሷል። ሰላት ማለት ግን ሐረከይ ማለት አይደለም። ይሄ መቆም ዶክተር ማህሙድ ሻህሩር እኮ መጨረሻ ላይ ሲናገር ኸምርና ዚና ራሱ ሐላል ነው ያለው። ቁርአን ላይ ሐራም የሚል የለም ነው ያለው። የሀገር ቤቱ ገና ስላቆጠቆጠ ነው ይሄ ያልወጣው እንጂ እነማን ናቸው የመሯቸው ከየት ነው የሚያገኙት የሚለው የታወቀ። ለመጀመሪያ ጊዜ በቁርአን ላይ ሱና የሚባል በሽታን አምጥቶ የጨመረብን ኢማም ሻፊ የሚባል ነው ይላሉ። አላህ ይጠብቀን ከእንደዚህ አይነት ነገር። እሺ ቁርአንን እንዴት ተቀበሉት ታዲያ? አሁን እኮ ለነዚህ ሰዎች ከሐዲስ ማስረጃ እዚህ ብሎ ሩቅ ቦታ ከመሄድ ቁርአንን እንዴት እንደተቀበሉት ንገሩን ቢባሉ በምን መልኩ ነው እሺ የሚነግሩን? ምክንያቱም ቁርአን ከላይ መጽሐፍ ሆኖ አልወረደም፣ የታወቀ ነው። ቃል ሆኖ ነው አይደል የመጣው? ማን ይዞ መጣ ስንላቸው እነዚህን ሰዎች ጅብሪል አለይሂ ሰላም ይሉናል። ጥሩ ለማን ሰጠ ስንላቸውም ለነቢያችን ሰለላሁ ዐለይሂ ወሰለም ይላሉ። እስከዚህ ድረስ አብረን ሄደናል ነው። ነቢያችን እስከ ጅብሪል በቃል ደረጃ የተቀበሉትን ቁርአን ምን አደረጉት እኮ ነው አሁን ጥያቄው። ጻፉት እንዳይባል እሳቸው ማንበብም መጻፍም እንደማይችሉ ማስረጃዎች አለን። አይ ለሰሃባዎቻቸው አሰምተው ሰሃባዎች ጻፉ ከተባለ ቁርአኑ በማን በኩል ነው ወደኛ የደረሰው? በእነዚህ በጻፉ ሰሃባዎች። ማን የቱን ሱራ እንደጻፈው የቱን አየት አን ከሚል ነው የመጣው ማለት ነው። ስለዚህ ሐዲሱን አንቀበልም ካሉ ቁርአኑን እንዴት ተቀበሉ ታዲያ? ሐዲሱም የመጣበት መንገድ ቁርአኑም የመጣበት መንገድ በእነሱ ነው። ለየት የሚያደርገው ቁርአኑ ሙተዋቲር መሆኑ ነው። ስለዚህ እንዴት አድርገው ነው የሚሆኑት? ብዙ ጥያቄ ሊነሳባቸው እኮ ራሱ ይችላል። ሁለተኛ ደግሞ ቁርአኑን ብቻ እንቀበላለን ካሉ እሺ የኢሳን ጉዳይ ምን ያደርጉታል? ይሄ እኮ ይከብዳቸዋል ሁሌም። ወኢዝ ቃለ ዒሳ ኢብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰድቀን ሊማ በይነ የደየ ሚነ ተውራህ ወሙበሽረን ቢረሱሊን ያእቲ ሚን ባዕድ እስሙሁ አሕመድ። ማን ነው አሕመድ? ኢሳ እንግዲህ አንድ ረሱል ከኔ በኋላ ይመጣል ተከተሉት እመኑበት ብለዋል። በአንድ ረሱል መካድ በሁሉም እንደ መካድ ነው አይደለም? ማን ነው የሚመጣው ብለን ስንጠይቀው አሕመድ ነው አለን። ማን ነው አሕመድ? ካው ማን ነው አሕመድ ነው? ነብይ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ካለንኛ ምን ማስረጃ አለን እሳቸው ለመሆናቸው? እሳቸው ሙሐመድ እንጂ አሕመድ አይደሉማ። ቁርአን ወማ ካነ ሙሐመዱን አባ አሐድ ሚን ሪጃሊኩም ሊል ነው። ቁርአኒዝም ከሆነ ያ ሰው ከቁርአን ውጭ ሌላ አልቀበልም ካለ ኢሳ ብስራት ያደረገው ከኔ በኋላ ይመጣል ያለው አሕመድ ማን ነው በለው። እሳቸው ናቸው ይላል። አሁን እሳቸው ለመሆናቸው ምንድነው ደሊሉ? በሙሐመድ ነው እኛ የምናውቃቸው። ቁርአንም 4 ቦታ ሙሐመድ በሚለው ስም ነው የጠራው። እዚህ ጋር አሕመድ ያለው ምን ማስረጃ አለው? ከየትም ሊያመጣ አይችልም። ስለዚህ በአሕመድ ረሱልነት ሊክድ ነው ማለት ነው። አምኛለሁ ካለ ደግሞ እንዴት ሊሆን ነው? እኛ ጋር ሲመጣስ እኛ ጋር ሁለት መልስ አለን። የመጀመሪያው መልሳችን ሰሂህ ሙስሊም ላይ ነብያችን ሰለላሁ ዐለይሂ ወሰለም ኢነ ሊ አስማኡን አና ሙሐመዱን ወአና አሕመዱን ብለዋል። አሕመድም እኔ ነኝ ብለዋል። ከዚህ ተነስተን መረጋጋት እንችላለን እኮ። ጥሩ እሳቸው አሕመድ ናቸው። ዒሳ የተናገረው ግን ሌላ አሕመድ ቢሆንስ ብሎ ደግሞ ቢጠምብህስ? እዛኔ ደግሞ አሁንም መልሳለን በዒሳና በሳቸው መሃል لانه ليس نبي بيني وبينه ነብይ የለም ብለዋል በሁለቱ መሃል። ስለዚህ በሁለቱ መሃል ከሌለ ሚን ባዕድ ያለው የግድ ማንን ይሆናል? ረሱላህ ሰለላሁ ዐለይሂ ወሰለም ይሆናል። እኛ ሐዲስን በመቀበላችን በሰላም እንሄዳለን። እናንተ ሐዲሱን ኢንካር ካረጋችሁት ምን ልታረጉት ነው? ቁርአኑን የማይመልሱትማ ብዙ ጥያቄ እኮ ይነሳል። ግን ምንድነው ጉዳዩ ሲባል እኛ ሀገር እኮ የተጀመረ ጉዳይ አይደለም። ይሄ የውጭ ተልእኮ ያለው ነው። ከ200 ዓመት በፊት ክርስትናን ከአውሮፓ ምድር ለማጥፋት ኢንላይትመንት ሙቭመንት በሚል ጀምረው ተሳክቶላቸዋል። ከ70% በላይ ከሆነ አውሮፓ ላይ እኮ ይሄ ክርስቲያን የነበረው በስም ኤቲስት እኮ ነው በአሁን ሰዓት የለም። በፈጣሪ መኖርም አያምንም። ያን እንቅስቃሴ ወደ አረቡ ዓለምና ወደ እስልምናው አመጡት። ሲጀመር ህንድ ሀገር ነው የጀመረው። ምናልባት አስፈላጊ ከሆነ
መረጃዎችን ሰብስቤ ተዘጋጅቼበት እንደ ደርስ ሰጣቸዋለሁ። በነ ሰይድ አህመድ ኻን ህንድ ሀገር ተጀመረ። ከዛ ወደ አረቡ ዓለም ሲመጣ ግብጽ ላይ እነ ዶክተር ተውፊቅ ሰዲቂ ጀመሩት። ከዛ በኋላ ነው እኮ አሁን እነ ማህሙድ አቡረያ ከተቀበሉት በኋላ በአሁን ሰዓት መንፈሳዊ መሪ የሚባለው አህመድ ሱብሒ መንሱር ነው። እነሱ ጉዳዩን እያስፋፉት መጡ። አሜሪካ ላይ ደግሞ ረሻድ ኸሊፋ ተቀበለው ይሄንን ጉዳይ። ረሻድ ኸሊፋ ማለት እንግዲህ የባሃውላ እምነት ተከታይ ነው፣ ሃይማኖቱ ሌላ ነው። ነገር ግን ይሄንን ተቀበለና ቁርአን ብቻ ነው እስልምና ብሎ መስበክ ጀመረ። መጨረሻ ላይ እኔ ነብይ ነኝ አለ። ራሱ ነብይ ነኝ ብለው አወጀ። በራሱ መስጊድ ላይ ገደሉት እዛው ማለት ነው። ረሻድ ኸሊፋ የተባለው ማህሙድ ሻህሩር ከዛ በኋላ ይሄንን ጉዳይ አሉ ብዙዎቹ ብቻ አላኩልሃል እና የትም የማያስኬዳቸው ብዙ መፈናፈኛ የሚያጣቸው አሉ። አንዳንድ ጊዜ ያንን ማንጠቅስበት ምንድነው ሶሻል ሚዲያ ኸይረኛውም ሸረኛውም የሚሳተፍበት ነው። ያንን መረጃ ጠላት ካፊሩ ደግሞ ወስዶ በሌላ መልክ ቀይሮ ሌላው ሰው ጋር ሊከራከርበት ይችላል በሚል እንጂ ለነሱ መልስ አቅቶ አይደለም። አሁን አንዳንድ ወንድሞች አሉ ያው መልስ መስጠት የጀመሩ በጽሁፍም በቪዲዮ ጉዳዩ እየሰፋ ከሄደ ግን ሁላችንም መሳተፋችን አይቀርም። አላኩልሃል ግን ለኛ ቁርአን ብቻ ሳይሆን ሐዲስንም ጭምር እንቀበላለን። ከምን ተነስተን ከተባለ ብዙ ማረጋገጫዎች አሉን። ከነዚህ መካከል አንዱ አጢዑላህ ወአጢዑ ረሱል ተብለናል። ይሄ አየት እኛን ይመለከታል ወይስ አይመለከትም ነው ባጭሩ ምን ጠይቃቸው። አዎ ይመለከታል ካሉ አጢዑላህ አላህን ታዘዙ ተብለናል። እንዴት ነው የምንታዘዘው? አላህን መታዘዝ እንዴት? ቀጥታ ወህይ አይመጣልን፣ ቃሉን አያሰማን። ቃሉን ያወረደውን ቁርአንን በመስማት ነው አይደል? ወአጢዑ ረሱል እሺ መልእክተኛውን ታዘዙ አለን። ለኛ የታሉ መልእክተኛው? በአካል ከኛ ጋር የሉም። እንዴት ነው የምንታዘዘው? እሺ መልእክተኛው ወደ ቁርአን ተመለሱ ምን ማለት ነው? ይሄማ ከሆነ አጢዑላህ ወአጢዑላህ ነው ትርጉሙ። ወአጢዑ ረሱል ከተባለ የግድ ሙጥለቅ ጣዓ ሊኖራቸው ይገባል ልንታዘዝ። ቁል ኢን ኩንቱም ቱሂቡነ አላህ ፈተቢዑኒ እኔን ተከተሉኝ በላቸው አለ። እንዴት እንከተላቸው? እሺ መልእክተኛው ብዙ ማስረጃ መጥቀስ ይቻላል። ቂብላ መጀመሪያ የት ነበረ? ከካዕባ በፊት መስጂድ አልአቅሳ ነው አይደል? ሰየቁሉ السفهاء من الناس ما ولاهم عن قبلتهم التي كانوا عليها ይላል። መጀመሪያ ከነበሩባት ቂብላ ወደ ካዕባ ምን አዞራቸው በማለት ቂሎች በተቃውሞ ይጠይቃሉ አለ። አሃ ከካዕባ በፊት ሌላ ቂብላ ነበረ ነው አይደል? አዎ እነዚህን ቁርአን ይዘምነን የሚሉትን ልንጠይቃቸው ነው። ያ ቂብላ የቱ ነው አልናቸው። አልአቅሳ አሉ። ማን ነበር ያዘዘን ወደዛ ዞረን እንድንሰግድ? አላህ ካሉ እሺ ቁርአኑ ላይ ያሳዩን። የቱ ጋር ነው ያዘዘን? ወደ ካዕባስ ፈወሊ ወጅሃከ ሸጥረ المسجد الحرام وحيث ما كنتم ብሎ እኛንም ጨምሮ አዘዘን። ወደ ቤተል መቅዲስ ይሰገድ ከነበረ ማን ያዘዛቸው? እሳቸውና ሰሃቦችን ቅድሚያ ወደ ቤተል መቅዲስ አላህ ነው ሲሉ ያምጡት። የለም ሐዲስ ላይ ነው ያለው። አላህ ደግሞ ምን አለ? ያን ሐዲስ ላይ ያለውን የራሱ ትእዛዝ አድርጎት ወማ ጀዐልና القبلة التي كنت عليها إلا لنعلم ብሎ አየቱ ይቀጥላል ማለት ነው። ያ መጀመሪያ የነበርክባትን ጊዜያዊ ቂብላ ቋሚ ቂብላ እኮ አላደረኳትም። መጀመሪያውኑ አንተን እሺ ብሎ የሚከተልህን ሰው ወደ ክህደት ከሚመለሰው ሰው በተግባር አበጥሬ ላሳያችሁ ብፈልግ እንጂ አለ ጌታ አላህ። ያንን ቂብላ ጊዜያዊ ማድረጉን ነግሮናል። ግን እሱ እንዳደረገው በቀጥታ ሰሪህ በሆነ የሚናገር የቁርአን አንቀጽ የለም፣ ሐዲስ ላይ ነው ያለው። ይሄ ማለት መልእክተኛው ያዘዙት ሁሉ ማን ያዘዘው ነው? አላህ ያዘዘው ነው። መን ዩጢዕ الرسول فقد اطاع الله እሳቸውን መታዘዝ አላህን መታዘዝ ነው። ለምን ታዘዙ ብሎ ስላዘዘን። ግን አሁን ምንድነው የሚፈለገው? ፊትና በሰዎች መሃል መቀስቀስ። እንደዚሁ ደግሞ ምንድነው ትልቁ የመጨረሻ ግቡ እኮ በሐዲስ እኮ አይበቃም ነገር ቁርአኑንም ኢንካር ወደ ማድረግ እኮ ይመጣል። በተለይ ኻተሙን ነብይን ተዘጋጅተውበታል። እሳቸው የመጨረሻ ነብይ አይደሉም እኮ ነው የሚሉት እነ ዶክተር ማህሙድ ሻህሩር ሌሎችም። ኻተም ማለት እጅ ላይ የሚታሰር ኻቲም ቀለበት የለም የነቢያቶች ሁሉ ጌጥ አይነታ ናቸው ለማለት እንጂ የመጨረሻ መደምደሚያ አይደሉም ነው። ለምንድነው የተፈለገው? ነብይ ነኝ ብሎ ለሚነሳ ሰው ሁሉ በር መክፈቻ እንዲሆን ነው። ይሄው ለዚህ ነው ረሻድ ኸሊፋ መጨረሻ ነብይ ነኝ ያለው። እንዲህ አይነት ነገር አገራችን እንዳይመጣ ብዙ ጊዜ ደግሞ ይሄንን የሚያቀነቅኑ ሰዎች መጨረሻ ነብይ ነን እኮ ነው የሚሉት ሁሉ። እንዴት ትላላችሁ? ቁርአን እንዲህ ብሎ አይደለም ወይ ሲባሉ አይ ኻተም ማለት بمعنى الخاتم ይሄ እጅ ላይ የሚታሰር ቀለበት የነቢያት ጌጥ ማለት እንጂ መደምደሚያ አይደለም። ሐዲስ ላይ ከመጡ ግን በሩን የሚዘጋ ብዙ ሐዲስ አለ ላ ነብይ ባዕዲ የመሳሰሉ። ስለዚህ ቅድሚያ ሐዲሱ ላይ ዘመቻ ከፈቱበት። ከዛ ነገ ቁርአኑም ላይ ዘመቻ ይከፍታሉ። ተፍሲሩን እንደፈለጉ ያጣመሙታል። ሰላት እኮ አሁን የለም እያሉን እኮ ነው። ቁርአን ላይ ስንት ከመቶ በላይ ተጠቅሶ አይደል? አዎ ተጠቅሷል። ሰላት ማለት ግን ሐረከይ ማለት አይደለም። ይሄ መቆም ማጎንበስ ስጁድ አይደለም። ሰላት ማለት بمعنى الصله ዝምድና ከአላህ ጋር ጥሩ ግንኙነት መቀጠል ማለት ነው። በውስጥ ጥሩ ስትሆን ክፉ መተውን ስታቆም ሰላት ላይ ነህ ማለት ነው። ይሄ ነው ቁርአን ላይ የተጠቀሰው እንጂ ቁም አጎንበስ ስጁድ ውረድ የሚል የለም።
ይሄ ነው የተጀመረው ከዛስ ሌሎችም ይመጣሉ ጂሃድም እንደዚሁ ምን ማለት ነው ሲባል ታዊል አደረጉት ዶክተር ማህሙድ ሻህሩር እኮ መጨረሻ ላይ ሲናገር ኸምርና ዚና ራሱ ሐላል ነው ያለው ቁርአን ላይ ሐራም የሚል የለም ነው ያለው እንዴ ላ ተቅረቡ ዚና እኮ ላ ተቅረቡ ነው ያለው ሐራም ነው ያለው የቱ ጋር ነው ሁለተኛ ደግሞ ዚና የሚባለው አደባባይ ሲወጣ ነው በድብቅ ሲሆን አይሆንም ኸምርስ የትም ቦታ ቁርአን ላይ ሐራም ነው የሚል የለም إنما الخمر والميسر والأنصاب والأزلام رجس من عمل الشيطان فاجتنبوه يعني راقط بلو مكرن انجي حرام ولا لم يتعلى حرام من حرام يهونو 18 ነገሮች ብቻ ናቸው انما حرم عليكم ምትለዋን ይጠቅሱና ማለት ነው 18 እሱም እኮ ማለት ይላሉ ከዛ ደግሞ حرام ማለት አሁንም ውግዝና ከልክል ማለት ሳይሆን ድንበር ማለት ነው እንዴት በቃ በቁርአን እንደፈለጉ እንዲጫወቱ ነው የሚፈልጉት ለዚህ እኮ ነው ተፍሲር አያስፈልገውም ቁርአን ይላሉ የነብዩ ተፍሲር ወይም የሰሃባ ተፍሲር በየዘመኑ የመጡ የተፍሲር ሊቃውንቶች አያስፈልገውም ነው ታዲያ ለምን የቁርአን ትምህርት የተከፍታችሁ ተፈስራላችሁ አያስፈልገውማ እናንተ ማን ናችሁ አሁን እኮ ከነብያችን ሰለላሁ ዐለይሂ ወሰለም እኛም በልጣለን እኮ ነው ሊሳኑል ሐል ባንድ በኩል ለምን የሳቸው ሙሂማ ግዳጁ በላግ መልእክት ማድረስ ነው እኛ ግን እናደርሳለን እንፈስራለን ሁሉ ይያሉ ነው ከሳቸው የበለጠ ሚናን እየተጫወቱ ነው አላህ ይጠብቀን ከእንደዚህ አይነት ነገር ሲታይ በራሱ የሚፈረካከስ ነው የውጮቹም አልተሳካላቸውም ግን የተወሰነ ጊዜ ሹባሃ መጣላቸው አይቀርም ዑለማዎቻችንም ዝም ስላሉ ነው መልስ ስላልሰጡ ነው እንጂ ጉዳዩ አደባባይ መውጣት ካለበትማ የተዘጋጁ መልሶች እኮ አሉ ግን አንዳንድ ጊዜ መስላሃና መፍሰዳ ግምት ውስጥ ገብቶ ከኋላ ምን ያስከተላል ልክ አህባሹ ሆም ብሎ እንዲህ ብሎ ሲናገር ካፊሪያችን ያመጣና ሙስሊሙ ጋር መጥቶ ለውይይት እንደሚያቀርብበት ይሄንን መስአላ ለሌላ ጉዳይ ሙስሊሙን በሚጎዳ ነገር እንዳይጠቀሙበት በማለት ዝምታ ተመርጦ እንጂ ለነሱ መልስ ጠፍቶ አይደለም ቢያንስ አንድ ሰው አእምሮ ያለው ሰው ነብያችን ሰለላሁ ዐለይሂ ወሰለም ነብይ ሆነው ከተላኩ በኋላ እስካሁን 1400 ዓመት አልፈጀም በ1400 ዓመት ውስጥ እስልምና ማለት ቁርአን እንጂ ሌላ አይደለም የሚል እስቲ አንድ አርአያ ማን አላችሁ ቢባሉ ማን ይጠቅሳሉ ይሄ ማለት 1400 ዓመት ሙሉ ሙስሊሙ ጥመት ውስጥ ነበር ነው ጭራሽ የመጨረሻው ዘግናኙን ቃል እንደነገራችሁ ከፈለጋችሁ ነብዩን ሰለላሁ ዐለይሂ ወሰለም መታዘዝ በአላህ ላይ ማሻረክ ነው ያሉት በግልጽ ቋንቋ ሙሽሪክ ናቸው አሉ እንዴት ስንላቸው መታዘዝ ለአላህ ብቻ ነው ስለዚህ እሳቸውን ከቁርአን ውጪ በሐዲሳቸው እንታዘዛለን ካላችሁ ከአላህ ጋር ምን አረጋችሁ በመታዘዝ አስተካከላችሁ ሙሽሪክ ሆናችኋል እኮ ነው የሚባለው ገና እንድናለን እሳቸውን የታዘዘ ጀነት ይገባል አይደለም እንደውም ሙሽሪኮች ናችሁ መታዘዝ ለአላህ ነው ምንድነው የእሳቸው ሚና አድርስ ተብለዋል ቁርአኑን ማድረስ ነው አለቀ በቃ እምንታዘዘው አላህን እንጂ እሳቸውን አይደለም ተመልከቱ የት እንደደረሱ ያገር ቤቱ ገና ስላቆጠቆጠ ነው ይሄ ያልወጣው እንጂ እነማን ናቸው የመሯቸው ከየት ነው የሚያገኙት ሚለው የታወቀ ነው የውጪዎቹን ዩቲዩብ ላይ ከፍተን ስናያቸው እኮ እዚህ ደረጃ ደርሰዋል ጣዖት አምላኪ እኮ ነው የሚሉት ሙስሊሙን ሱንዩን አለም ለምን ሲባሉ ከቁርአን ውጪ ሱና የሚባል ተውፊት የሚያመልኩ ይላሉ እዚህ ደረጃ ደርሰዋል የኛዎቹም ነገ ሲያድጉ እዛ መድረሳቸው አይቀርም አላህ ያሳካላቸው ስለዚህ የመጣው በላ በጣም አስፈሪ ነው ምንድነው መፍትሄው ሲባል ወደ ዒልም መቅረብ ብቻ ነው ዑለማዎች ጋር ተጋብሎ መማር መጠየቅ ተረጋግቶ ይሄ ጉዳይ ምንድነው የሚለውን ማጥናት ነው የሚያስፈልገው በ1400 ዓመት ያልታየ ነገር ዛሬ ይዘው ሲመጡ እስቲ አርአያ ተቀሱ እኮ ቢባሉ አንድ አሊም እኮ አይጠቅሱም እኛ እኮ ብዙ አለን ከአራቱ መዛሂብ ዑለማዎች አንስቶ በየዘመናቱ እኮ በፊርቃ ደረጃ አንቱ ብለን ስም የምንጠራቸው አሊሞች አቂዳ የመናጅ አሉን በዚህ መስመር ላይ ያለ እስኪ እናንተ ማንን ትጠራላችሁ ቢባሉ ማንን ይላሉ የላቸውም ወደ ኋላ ተመልሰው ከሳቸው ጀምሮ እከሌ አርአያችን ነው እስልምና ማለት ቁርአን እንጂ ሌላ ምንም የለውም በማለት እንደዚህ አይነት አኢማዎች አሉ ብለው ወደ ኋላ ማጋ ይመለሱ ማንንም ጋር ሊመለሱ አይችሉም ለምንድነው ማይከብዳቸው ከአንዱ ጋር ሲገናኝ ይሄን ጥያቄ ነው ያነሳሁት አንተ ዛሬ እስልምና ቁርአን ብቻ ነው ሐዲስ አያስፈልግም ስትል እውነት በዚህ የቀደመ ዓሊም ማን አለ አልኩት ጣት የሚቀሰርበት ማን ነው እኛ ግን ከሺህ በላይ አለ ኢማሙ ሻፊዒ ብንል ጭራሽ አሁን በሳቸው ላይ ነው 24 ሰዓት እርግማኑ ያለው የቁርአን ይዘሞች ለመጀመሪያ ጊዜ በቁርአን ላይ ሱና የሚባል በሽታን አምጥቶ ይጨመረብን ኢማም ሻፊ የሚባል ነው ይላሉ ሱብሃንአላህ እኛ አኢማዎች አሉን ምን ጠቅሳቸው ሱናን የህይወት መመሪያቸው ያረጉ እናንተ ግን እስልምና ቁርአን ብቻ ነው የምትሉት ማን አላችሁ ቢባሉ ኸዋሪጅን እንጂ ማንንም አይጠቅሱም ኸዋሪጅ ደግሞ ጠማማ ፊርቃ መሆኑ የታወቀ ስለሆነ ደፍረው ወደ እነሱ አይጠቁሙም ና ይሄ ፊትና አስፈሪ ነው ግን ኢንሻአላህ ወንድሞች መልስ መስጠት ጀምረዋል ያን መልስ መከታተልና ከዛ በኋላ እነሱን ትቶ ወደ ራሳችን መመለስ ነው አትስገዱ ይሏቸዋል ማን አዘዛችሁ አትጾሙ ጭራሽ ደግሞ አሉን አሁን ለምን ቁርአን ላይ ጾም ታዟ አይደለም ወይ ጾም ማለት ምንድነው አንተ ልጅ አፊህ ጾም ሲባል አፊህ ቆጠብ ነው አይደል በቃ ከመጥፎ ነገር ተቆጠቡ
ተመልከቱ እስልምናን ያለ ተግባር ራቁት ማስቀረት እኮ ነው የተፈለገው እንደ ምዕራቡ ዓለም ከዛ እንደፈለገ ይገዛናል ሰው ደግሞ አንዳንዱ ስሜቱ ደካማ የሆነ ሰው እንዲህ ከሆነማ ይመቸኛል የሚል ሰው አለ መጀመሪያ የሚሰለቸው አለ እያንዳንዱ ተግባር ሐጅ ማለት እንዲህ ነው ዘካ ማለት እንዲህ ነው ብለው ከትክክለኛ ትርጉሙ አውጥተው እንደፈለጉ ይጫወቱበታል ለዚህ ነው ሐዲስንና ተፍሲርን ቅድሚያ መዋጋት ያስፈልጋቸው አያስፈልገንም አሉ እነ ኢብኑ ከሲር ያ ሁሉ ህይወታቸውን የፈጁት እነ ኢማሙ ነወዊ በቃ ዝም ብለው ነበር ማለት ነው ዛሬ ከኋላ መጥተው አላህ ይጠብቀን። ሰላም አለይኩም